ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለጉንፋን ያለ ሐኪም ትዕዛዝ መድኃኒቶች መውሰድ ለከፋ አደጋ እንደሚያጋልጥ አስበው ያውቃሉ? በቀላሉ የሚድኑ ህመሞች ያጋጠመን በመሰለን ጊዜ መጀመሪያ የምናደርገው ከዚህ ቀደም ያሻሉንን መድኃኒቶች በድጋሚ ገዝቶ መውሰድ ሊሆን ይችላል። ይህ ደግሞ ለራሳችን ብቻ ሳይሆን በዙሪያችን ላሉ ሰዎችም ያለ ሐኪም ትዕዛዝ ፍቱን ናቸው ብለን ያሰብናቸውን መስጠት ያካትታል። ለራሳችን ወይም ለሌሎች ባንሰጥ እንኳ ለወዳጅ ጓደኛ ይህ መድኃኒት ፍቱን ነው በማለት መክረን እናውቅ ይሆናል። የህፃናት ሕክምና ስፔሻሊስት እና የህፃናት ተላላፊ በሽታዎች ሕክምና ስፔሻሊስት የሆኑት ዶክተር ተንሳይ አለማየሁ መድኃኒት የተለመደ በሽታ አምጪ ተዋስ ባክቴሪያ የዘመናችን አደጋ እየሆነ ነው ይላሉ። በዚህም የተነሳ በፊት በቀላል መድኃኒቶች ማከም የሚቻሉ ኢንፌክሽኖች አሁን በጣም ጠንከር ያሉ መድኃኒቶች ካልተጠቀምን ወይም ደግሞ ራሳቸውን የበፊቶቹ መድኃኒቶች ረዘም ላለ ጊዜ ካልተጠቀምን አይድኑም። ጸረ ተህዋሲያን የሚቋቋሙ ባክቴሪያዎች፣ ቫይረሶች፣ ፈንገሶች እና ጥገኛ ተህዋሲያን በሽታዎች ለማከም አስቸጋሪ ያደርጋሉ። ይህ ደግሞ ታካሚውን ለተራዘመ ህመም፣ የህክምና ተቋምን ለተጨማሪ ወጪና ለስራ መደራረብ ያጋልጣል። ከዚህ ሁሉ የከፋው ደግሞ ታካሚው ለረዥም ጊዜ የሆስፒታል ቆይታ ባስ ሲልም ለሞት ሊያደርስም ይችላል። የጊዜያችን አሳሳቢ የሆነው ህመም የጤና ወግ የተሰኘው የህክምና ባለሙያዎች ቡድን ከዚህ ጋር በተያያዘ ባሰራጨው ጽሑፍ ላይ ጸረ ተህዋሲያን በሰዎች በእንስሳትና በእጽዋት ላይ ያለ አግባብና ከልክ በላይ መጠቀም መድኃኒትን የሚቋቋሙ በሽታ አምጪ ተህዋሲያን እንዲፈጠሩ እንደሚያደርግም ይገልጻል። መድኃኒት የተላመደ ባክቴሪያ በኢትዮጵያ ብቻ ሳይሆን በዓለም ላይ ወደ ቁጥር 1 ገዳይነት እየሄደ መሆኑንም ዶክተር ተንሳይ አለማየሁ ይናገራሉ። እንደ አውሮፓውያኑ በ2019 ለ1.27 ሚሊዮን የዓለም ሞት መድኃኒት የተላመደ ባክቴሪያ ቀጥተኛ ምክንያት እንደነበረና 4.95 ሚሊዮን ሞት አስተዋጽኦ ማድረጉን የጤና ወግ ጽሑፍ ያስረዳል። ዶክተር ተንሳይ ደግሞ በአሁኑ ሰዓት በዓለም ላይ መድኃኒት የተላመደ ባክቴሪያ ወይም በሽታ አምጪ ተህዋሲያን ከ1 ሚሊዮን በላይ ሰዎች ይገድላል ሲሉም ለቢቢሲ ተናግረዋል። ይህ ቁጥር በአውሮፓውያኑ 2050 ወደ 10 ሚሊዮን ከፍ ይላል። ይህ ማለት አሁን ባለው አካሄድ ከቀጠለ ከ25 ዓመት በኋላ ከማናውም ህመም ላይ ዓለም ላይ የብዙ ሰዎች ህይወት የሚቀጥፍ ችግር ይሆናል ማለት ነው። ይህም ቁጥር አንድ ገዳይ ህመም ያደርገዋል። መድኃኒት የሚቋቋሙ ባክቴሪያ ለምን በፍጥነት እየተስፋፉ መጣ? በአንድ ወቅት በጸረ ተህዋሲያን በቀላሉ ሊታከሙ የሚችሉ በርካታ በሽታዎች በአሁኑ ጊዜ በተለይ በማደግ ላይ ባሉ ሀገራት ውስጥ የበለጠ መድኃኒቶች የሚገዳደሩ እየሆኑ መጥተዋል። ለዚህ ደግሞ ጥሩ ማሳያ የሳምባ ነቀርሳ ወይም ቲቪ መሆኑን ዶክተር ተንሳይ ያስረዳሉ። ከፍተኛ መድኃኒት የመቋቋም አቅም በማዳበር ብዙ መድኃኒቶችን የሚቋቋሙ የሳምባ ነቀርሳ ተስፋፍቷል። ይህ ብቻ ሳይሆን ወባ፣ የሳምባ ምች፣ የሽንት ቧንቧ ኢንፌክሽን እና በግብረ ስጋ ግንኙነት የሚተላለፉ በሽታዎች እንዲሁም በብዛት ጥቅም ላይ የሚውሉ ጸረ ተህዋሲያን የሚቋቋሙ ባህሪ እያሳዩ ነው። አንድ ሰው ከጉንፋን ጀምሮ ሆስፒታል ተኝቶ መታከም እስከሚያስፈልጋቸው ኢንፌክሽኖች ድረስ ሊያዝ ይችላል። በዚህ ወቅትም የህክምና ባለሙያ የሚያዘውን ጸረ ተህዋስ መድኃኒት ወይም አንቲባዮቲኮች በትክክል እና በአግባቡ አለመውሰድ መድኃኒቱን የተላመደ ተህዋሲያን እንዲፈጠር ምክንያት ይሆናል። ጸረ ተህዋስ አላግባብ መጠቀም ሌላው መድኃኒት ለተላመደ ባክቴሪያ መጋለጫ ምክንያት ነው። ሰዎች ብዙ ጊዜ ተገቢውን የህክምና ምክር ሳያገኙ ወይም ተገቢ የሆነ ምርመራ ሳይደረግላቸው ጸረ ተህዋሲያን መድኃኒቶች አንቲባዮቲኮችን መውሰድ ይጀምራሉ። ከዚህም ያለ በቂ ምርመራ እና የሐኪም ማዘዣ ራሳቸውን በራሳቸው ሲያክሙ የተሳሳተ መድኃኒት ወይም አላስፈላጊ አንቲባዮቲክስም ይወስዳሉ። አንድ የህክምና ባለሙያ ታካሚው ለታመመበት ኢንፌክሽን እንዲያሽለው በሚል ለ7 ቀን የሚወሰድ ጸረ ተህዋሲያን ሲያይዝ ሳይጨርሰው ከተወሰነ ቀን በኋላ መውሰድ ሲያቆም ከተወሰነ ሳምንት በኋላ ቀላል የነበረው ባክቴሪያ ተጠናክሮ ይመጣልና የከፋ ኢንፌክሽን ይፈጥራል። ይህ የሆነበት ምክንያት ደግሞ መጀመሪያ ላይ መድኃኒት ሲያቋርጥ ባክቴሪያው ሞቶ የነበረው በግማሽ ብቻ በመሆኑ ነው።
ዳግመኛ ኢንፌክሽኑ ተጠናክሮ ሲመጣ ወደ ሙሉ ሰውነት ሊሰራጭ በደም ዝውውር በኩልም ወደ ሌላ ቦታ ሊሄድ ይችላል። ዶክተር ተንሳዬ በዚህም የተነሳ ታካሚው ወደ ሆስፒታል በድጋሚ በሚሄድበት ወቅት የሕክምና ባለሙያ ባክቴሪያው መድኃኒቱን በመላመዱ ለማከም ይቸገራል ይላሉ። ስለዚህ አንደኛው ችግር ሰዎች የታዘዘላቸውን መድኃኒት በአግባቡ እስከ መጨረሻው አለመውሰዳቸው ነው። ሁለተኛው ምክንያት የምንወስዳቸው መድኃኒቶች በሙሉ ጥሩ ጥራት ያላቸው አለመሆናቸው ነው። በተለይ አፍሪካ እና እስያ ውስጥ የሚዘዋወሩ መድኃኒቶች ጥራታቸው የወረደ መሆኑ ዶክተር ተንሳዬ ይናገራሉ። ይህ ሕግ ለጸረ ተዋሲያን የሚሰጡ መድኃኒቶች ላይ ብቻ ሳይሆን ሌሎች መድኃኒቶች ላይም የሚታይ የጥራት ችግር አለ። አብዛኛው ሀገራት መድኃኒቶች እንደተመረቱ፣ በምን አይነት ሁኔታ ወደ ሀገር ውስጥ እንደገቡ፣ በምን አይነት ሁኔታ ተከማችተው ወደ ተጠቃሚ እንደሚደርሱ የሚያደርጉት ቁጥጥር ደካማ ነው። በዚያም ምክንያት በማሸጊያዎች ላይ ከተቀመጠው ግራም በታች ይዘት ያላቸው መድኃኒቶች ተጠቃሚው ጋር የመድረስ ዕድላቸው ሰፊ መሆኑን ዶክተር ተንሳዬ ያስረዳሉ። ሶስተኛው ችግር ያለ ሐኪም ትዕዛዝ የጸረ ተዋሲያን መድኃኒቶች ገዝቶ መውሰድ በኋላ ላይ መድኃኒቱን በተላመደ ተዋሲ እንዲያዝ ያደርጋሉ። ለጉንፋን የጸረ ተዋሲያን የሚወስዱ ሰዎች መኖራቸውን የሚናገሩት ዶክተር ተንሳዬ ኢንፌክሽን አንቲባዮቲክ አይፈልግም ይላሉ። እረፍት ማድረግ፣ ብዙ ፈሳሽ መውሰድ እና ትኩሳት ካለ የትኩሳት ማስታገሻ መድኃኒቶች መውሰድ ብቻ በቂ ነው። ከዚያም ከተወሰነ ቀን በኋላ ይድናል። ማንኛውም ሰው ያለ ሐኪም ትዕዛዝ የሚወስዳቸው መድኃኒቶች በማህበረሰቡ ውስጥ በሽታውን የተላመደ ባክቴሪያ እንዲጨምር የራሱን አስተዋጽኦ እንደሚያደርግ ባለሙያ ያስጠነቅቃሉ። በተጨማሪም መድኃኒት እየተለመደ ባክቴሪያ በተያዝን ቁጥር ከበሽታው የመዳን ዕድላችን እየቀነሰ ይመጣል በማለት ያለውን አደገኛነት ያስረዳሉ። አገር ላይ የሚያደርሰው ጫና ዶክተር ተንሳዬ መድኃኒት የተላመደ ተህዋሲ የሚያደርሰው አደጋ የሚታየው ቀስ በቀስ በመሆኑ እንደ ዝምተኛ ገዳይ ልንቆጥረው እንችላለን ይላሉ። ፖሊሲ አውጪዎች፣ ሐኪሞች፣ ማህበረሰቡ የሚዘናጉት ገዳይነቱ በፍጥነት ስለማይታይ ሊሆን እንደሚችልም ያክላሉ። በግለሰብ ደረጃ ለእነዚህ አይነት ተህዋሲ የሚጋለጥ ህመሙን አክሞም ለማዳን ከባድ ይሆናል። ስለዚህ የበሽታው ሁኔታ እየተባባሰ የሚሄድ ከሆነ አካላዊ ጉዳት ይጨምራል፣ እስከ ሞትም ያደርሳል ሲሉም አደጋውን ለማሳየት ይሞክራሉ። በጸረ ተህዋሲ መድኃኒት በቀላሉ የማይድኑ በሽታዎች የሕክምናውን ውስብስብነት ይጨምራሉ፣ የበለጠ ሞት ያስከትላሉ። ደካማ የጤና አጠባበቅ ስርዓት ባላቸው ታዳጊ ሀገራትም ውስጥ ደግሞ በአንድ ጊዜ ሊታከሙ ለሚችሉ ኢንፌክሽኖች ውጤታማ የሆኑ መድኃኒቶች ባለመኖራቸው እንደገና ገዳይ ሊሆኑ የሚችሉበት ቀውስ ውስጥ ይካተታሉ። ዶክተር ተንሳዬ በሁለተኛነት የሚያነሱት ሆስፒታሎች ላይ ጫና እንደሚያሳድር ነው። 100 አልጋ ያለው ሆስፒታል ውስጥ መድኃኒት በተላመደ ተህዋሲያን የታመሙ ህሙማን መጥተው ለረጅም ጊዜ አልጋ ይዘው የሚቆዩ ከሆነ ሌሎች ህሙማን አስተኝቶ ለማከም ስለማይቻል ጫና ይፈጥራል። ይህም አገልግሎትን አሰጣጥን ያዳክማል። እንደ ባለሙያ ገለጻ ሶስተኛው ነጥብ ኢንፌክሽኖችን አቅማቸው በጠነከረ ቁጥር የምንጠቀማቸው መድኃኒቶች ጠንካራ መሆን አለባቸው። እነዚያ ጸረ ተህዋሲያን መድኃኒቶች ደግሞ ውድ ናቸው። ሆስፒታሉ ህይወት ለማትረፍ በሚል መድኃኒቶችን በውድ ዋጋ ገዝቶ አገልግሎት ሲሰጥ በጀቱ ላይ የራሱ አሉታዊ ተጽዕኖ ይኖረዋል። ይህ ደግሞ ተጠራቅሞ መንግስት ላይ ጫና ይፈጥራል። ስለዚህ ህመሙን ከሆስፒታል ማዘዣ መድኃኒት ተጽፎ ካልተሰጠ በስተቀር ከወዳጅ ዘመድ በሚመጣ ምክር ወይም ከዚህ በፊት ያሻለኝ ይህ ነው በሚል ምክንያት ያለማዘዣ ገዝቶ መጠቀም ማቆም እንደሚኖርባቸው ይመክራሉ። ዶክተር ተንሳዬ ሐኪሞች ለሁሉም ኢንፌክሽን መድኃኒት መፍትሄ ያለመሆኑን መገንዘብ አለባቸው ይላሉ። አብዛኛው ኢንፌክሽን በመድኃኒት የሚታከም አይደለም። ቀላል መፍትሄዎች ታካሚው እረፍት እንዲወስድ ማድረግ፣ ፈሳሽ በደንብ እንዲጠጣ በመምከር፣ ራሱን በምግብ እንዲንከባከብ በማድረግ የሚታከሙ በጣም ብዙ ኢንፌክሽኖች አሉ። ስለዚህ ለመጣው ታካሚ ሁሉ ጸረ ተህዋሲ መድኃኒት ባለማዘዝ መድኃኒት የተላመደ ባክቴሪያ መከላከል ይቻላል ይላሉ። ከፊት ለፊታችን ያለው ኢንፌክሽን እውን መድኃኒት የሚፈልግ ነው የሚለው በአግባቡ በማጣራት ተገቢ የሆነ የላቦራቶሪ ምርመራ ማድረግ ይኖርብናል። ካልተገደድን በስተቀር መድኃኒት አለማዘዝ ይመከራል። ዶክተር ተንሳዬ ሆስፒታሎች ተገቢውን ኢንፌክሽን የመከላከያ መንገዶች አሰራራቸው ውስጥ ማስገባት ይኖርባቸዋል ብለዋል። እዚህ ደግሞ መሰረታዊ ከሆኑት መካከል አንዱ ውሃ ነው። 24 ሰዓት የማያቋርጥ ውሃ፣ አልኮል፣ ጓንት፣ በረኪና ያላቸው የሕክምና ተቋማት ኢንፌክሽን በአግባቡ መከላከል ይችላሉ። እንደ ዶክተር ተንሳዬ መድኃኒት የተላመዱ ተህዋሲ አደጋ ሩቅ አይደለም፣ በቅርቡ እያለ አሁን እርምጃ መውሰድ የሚጠይቅ ነው።
ለጤና ወግ የሕክምና ባለሙያዎች ደግሞ በማደግ ላይ ባሉ ሀገራት ውስጥ መድኃኒት ከተላመዱ ተዋሲያን ጋር የሚደረገው ፊልማ ለጤና ብቻ ሳይሆን ለሕልውና፣ ለደህንነት፣ ለብልጽግናና ለትውልድ ጤና የወደፊት ተስፋ የሚሰጥ ትግል ነው። ዶክተር ተንሳኤ መንግስት ይህን መድኃኒት የተላመደ ተዋስ መቆጣጠር ካልቻለ በ2025 ከማንኛውም ህመም በላይ ቁጥር 1 ገዳይ እንደሚሆን አውቆ ፖሊሲዎች ማዘጋጀትና መተግበር ያስፈልጋል ሲሉም ይመክራሉ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።